ሰላም ሰላም እንደምን አላችሁ? አዲስ መኪና ከቻይና መጣላችሁ የሚላችሁ አዶኒያስ ካር ሪቪው ነው። በዛሬው ዝግጅታችን እንግዲህ በቅርቡ ለእይታ ከቀረቡ እንዲሁም ገበያ ላይ ከቀረቡ ተሽከርካሪዎች መካከል አንድ የሆነውን ውሊንግ ሚኒ ኢቪ በአራት በሩን ነው ዛሬ ሪቪው የምናደርገው። የተሽከርካሪ እንግዲህ በዋጋው ከቢዋይዲ ሴጉል በጣም የሚቀንስ ነው። ነገር ግን የሚሰጠው አገልግሎት ተቀራራቢና ተመሳሳይ የሆነ አገልግሎት የሚሰጥ ተሽከርካሪ ነውና የተሽከርካሪ ዋጋው ምን ያህል ነው፣ ለምን አይነት አገልግሎት ይውላል፣ እንዲሁም ከነ ቢዋይዲ ሴጉል ጋር ሲወዳደር በምን ያንሳል፣ በምን ይሻላል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁም ቆዩ። አዶኒያስ ነኝ። መልካም ቆይታ። ወደ ቪዲዮ ከመግባታችን በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ማለት ይቻላል የተለያዩ ተሽከርካሪዎችን ሪቪው እናደርጋለን። ስለዚህ ከመኪና ጋር የተገናኙ መረጃዎች መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ፣ እንዲሁም ቪዲዮ ሲለቀቅበት ሆኖ እንደርሶ የደውል ምልክቱን ይጫኑ። ለዛሬ ሪቪው የምናደርገው ተሽከርካሪ ውሊንግ ሆንኪንግ ሚኒ ኢቪ ይባላል። የተሽከርካሪ እንግዲህ በሳይዙ አነስተኛ የሚባል የከተማ ውስጥ ተሽከርካሪ በመባል ይታወቃል። ከዚህ በፊት ሪቪው አድርገነው ነበር። በተለይ በሁለት በሩ ከተማ ውስጥ ኢትዮጵያ ውስጥ አሉ በብዛት በሁለት በር ሆነው ለአንዳንድ አገልግሎቶች የሚሆኑ። ይሄኛው ደግሞ በአራት በሩ ነው። በአራት በሩ በሚሆንበት ጊዜ ያው የመጫን አቅሙ ከፍ ይላል ማለት ነው። ከዚህ በፊት ይጭን የነበረው ሁለት ሰው ወይ ደግሞ ሶስት ሰው ጭኖ ሁለት ወይ ደግሞ ከአሽከርካሪ በተጨማሪ እንደዛ ይጭን ከነበረ አሁን ሙሉ ለሙሉ አራት ሰው የመጫን አቅም እንዲኖረው ተደርጎ ዲዛይን ተደርገዋል። ዲዛይን ሲደረጉ ደግሞ አንዳንድ ኮምፕሮማይዝ የተደረጉ ነገሮች አሏቸው። ከነዚህ መካከል ምን ናቸው የሚሉትን አንድ ባንድ እንመለከታለን። ከዚህ በፊት የነበረው ሞዴሎቻቸው የሚታወቁበት በአንድ ነገር ነው። መኪኖቹ ማይክሮ ካር የሚባሉ ናቸው። ይሄኛው ግን የ2025ቱ ባለ አራት በሩ አንደኛውና ዋነኛው የተለየ ነገር የቀረቡት ምንድነው? በአራት በር ነው ለገበያ የቀረቡት። እነዚህ ሚኒ ኢቪ እንላቸዋለን። የተለየ ነገራቸው ለኋላ ተሳፋሪዎች በሮች ይኖሯቸዋል። እንዲሁም ደግሞ ትንሽ የተሻለ ሌግሩም እንዲኖራቸው ተብለው ነው እነዚህ መኪኖች ዲዛይን የተደረጉት። ከዚህ በተጨማሪ ደግሞ የፊተኛው ገጽታው ላይ እንደምትመለከቱት የተሽከርካሪ ላይ ለየት ያለና ግልጽ የሆነ ዲዛይን አላቸው። ኤልኢዲ ዴተርሚኒንግ ላይት ተገጥሞላቸዋል። እንዲሁም ኤልኢዲ ዴተርሚኒንግ ላይት በተጨማሪ ኤልኢዲ ሄር ላይት እና ከስር ደግሞ እንደ ትሪም ሌቭል ልዩነት ቢኖረውም ከስር ፎግ ላይት ተገጥሞላቸው እናገኛለን። የተሽከርካሪ ላይ የተገጠመለት ባምፐሩ ትንሽ ሚኒማሊስቲክ የሆነ ዲዛይን አላቸው። ክሎዝድ የሆነ ነው። መኪኖቹ ያው ለኤሮዳይናሚክ እንዲያግዛቸው በማሰብ ማለት ነው። ወደ መኪናው የጎን ገጽታ በምንጣበት ጊዜ ደግሞ የተሽከርካሪ በሳይዙ አነስ ያለ ተሽከርካሪ ነው። ከዚህ በፊት ከነበረው ትንሽ ርዝመት ጨመር አድርጓል። ነገር ግን በጣም ትንሽ የሚባል ተሽከርካሪ ነው አሁንም ያለው እንዳለው ሆኖ ማለት ነው። ሳይዞቻቸው የጎማው የተሽከርካሪው ሳይዝ በጣም ትንንሾች ናቸው። ይህን ተሽከርካሪ እንግዲህ ከነ ኢቱ ጋር ምናምን እንዳታወዳደሩት። ከሲጉሉም ጋር የሚወዳደረው በዋጋው ነው እንጂ በሳይዙ ትንሽ አነስ ያለ ተሽከርካሪ ነው። መኪናው አጠቃላይ ርዝመቱ ምን ያህል ነው ካላችሁ፣ እነ ተሽከርካሪ ርዝመታቸው እንግዲህ 3.4 ሜትር ነው። እንዲሁም ስፋቱ 1.5 ሲሆን ቁመቱ ወደ ላይ ደግሞ እነ ተሽከርካሪዎች 1.6 ሜትር የሆኑ ናቸው። አልትራ ኮምፓክት የምንላቸው ናቸው። ከኮምፓክትም በጣም ያነሱ ተሽከርካሪዎች ናቸው። መኪኖቹ የከለር አማራጭ እነ ተሽከርካሪ ላይ በዛ ያለ የከለር አማራጭ እንዲኖረው ታስቧል። አሁንም ቀርቧል። ከነዚህ መካከል ቀይ ከለር አለ፣ ፔስል ብሉ የሚባል አለ፣ እንዲሁም በቢጫም አላቸው። እንደ አስፈላጊነቱ ደግሞ ቱቶን የከለር ኦፕሽን አላቸው። እነዚህ እንግዲህ እንደናንተ የከለር ምርጫ ነው። የተሽከርካሪ እንግዲህ በሳይዙ አነስ ያለ ነው ብያቸዋለሁ። እንደነዚህ አይነት ብራይት የሆኑ ከለሮች ደግሞ እነዚህ ማይክሮ ተሽከርካሪዎች ላይ የተለመደ ነው። ወደ መኪናው ውስጥ ገጽታ ስንገባ የመኪናው ውስጥ ገጽታ የተሽከርካሪ ላይ ክራምፕ የሆነ ዲዛይን አይደለም ያላቸው። ነገር ግን የተሻለ መልኩ ትንሽ ሰፋ ለማድረግ እንዲመስል ለማድረግ ሞክረዋል። ውስጥ ላይ በዛ ላይ ፕላስቲክ ማቴሪያል ነው የተጠቀሙት። የተሽከርካሪ ላይ እንግዲህ የተገጠሙለት ስክሪኖች ዲጂታል ኢንስትሩመንት ክላስተር ተገጥሞለታል። እዚህ ላይ ምንድነው የምንመለከተው? ያው መኪናው ፍጥነቱን፣ ባትሪ ፐርሰንት፣ ሬንጅ እንዲሁም ኢነርጂ ፍሎዎቹን አንድ ባንድ መመልከት እንችላለን። እነዚህ ተሽከርካሪዎች ላይ ትሪም ሌቭል አለ ብያቸዋለሁ። የተለያዩ ትሪም ሌቭሎች አሉ። ከፍ ያሉ ትሪም ሌቭሎች ላይ በሚሆኑበት ጊዜ ፍሎቲንግ ስታይል ተች ስክሪን አላቸው፣ ብሉቱዝ አላቸው፣ ሚውዚክ ስትሪሚንግ አላቸው። እንደ አስፈላጊነቱ ደግሞ ናቪጌሽን አላቸው። ያን ያህል በጣም ቅንጡ የሆኑ ነገሮች አይደሉም። ነገር ግን በአሁኑ ሰዓት ላይ እንደነዚህ ከፍተኛ ትሪም ሌቭል ላይ ሊገኙ ይገባሉ ከሚባሉ ፊቸሮች መካከል የተወሰኑትን አሟልቷል። ሌላኛው ፊቸሩ ደግሞ እነዚህ ተሽከርካሪዎች ላይ የተገጠሙላቸው ወንበሮች መመልከት እንችላለን። ቆየት ያለው ሚኒ ኢቪ ላይ እንግዲህ በጣም ጠባብ የሆኑ ወንበሮች ናቸው የነበሩት። እዚህኛው ላይ ትንሽ ለቀቅ ያሉ ወንበሮች ተደርገዋል። ለኋላ ወንበሮች በተለይ ደግሞ በጣም ጠባብ የሆነ ሌግሩም ነው የነበረው። አሁን ትንሽ ለቀቅ ያለ ሌግሩም እንዲኖረው ተደርጓል። ይህ እንግዲህ ለህፃናትም ለትልልቅ ሰዎችም እንዲጠቀሙበት በማሰብ የተሰራ ነው። የተሽከርካሪ እቃ ማስቀመጫ ቦታዎችን በምናይበት ጊዜ
ውስጡ ላይ የተለያዩ እቃ ማስቀመጫ ቦታዎች እናገኛለን። እንግዲህ በሮቹ ላይም አለ፣ ካፕ ሆልደር አለ፣ ሁኮች አሉ። እንደ እቃ መንጠልጠያ ከፈለጋችሁም ያን ያህል ሌክዠሪ አይደለም፣ ግን መኪና እንደ ማነሷ የተለያዩ ጥቅሞችንም የምሰጥ እንደሆነ ለማሳየት ያህል ሰርተውታል። እዚህ መኪና ላይ ያን ያህል እቃ ለመጫን ታስበው የተሰሩ አይደሉም። ነገር ግን የተሽከርካሪ ላይ የተገጠሙለትን የኋላ ወንበሮችን በማውረድ እቃ መጫኛ እንዲሁም ደግሞ ትንንሽ እቃዎችን ለመያዝ እንዲሆናችሁ የኋላ እቃ መጫኛው ላይ የኋላ ወንበሮችን በማውረድ ማግኘትም ትችላላችሁ ማለት ነው። እንደምታውቁት እነ ተሽከርካሪዎች ላይ የሞተር ተገጥሞላቸዋል። ይህ እንግዲህ ያን ያህል ፈጣን ይባል አይደለም። ከ27 እስከ 40 ኪሎዋት ፕሮዲስ ያደርጋል። እንደ ትንሽ ሌቭሉ ቶፕ ስፒዳቸው እስከ 100 ኪሎ ሜትር በሰዓት ነው። ያን ያህል ሃይዌይ ላይ በፍጥነት የምንነዳቸው ናቸው ተብሎ የሚታሰቡ አይደሉም። ነገር ግን በቃ ለከተማ ውስጥ አገልግሎት በቂ የሚባል 100 ኪሎ ሜትር ናቸው። የተሽከርካሪ እንግዲህ ባትሪ ፓኮቹ የተሽከርካሪም በአንድ ጊዜ ከ120 እስከ 200 ኪሎ ሜትር መጓዝ የሚያስችሉት ናቸው። እንደነገርኳችሁ መኪኖቹ የተሰሩበት ዋነኛ ዓላማ መኪኖቹ ለከተማ ውስጥ አገልግሎት ስለሆነ ዋነኛም ያን ያህል ከፍ ያለ ባትሪ አልተገጠመላቸውም በዚህ ምክንያት። ስለዚህ ከ120 እስከ 200 ኪሎ ሜትር መጓዝ የሚችሉት ባትሪዎች ናቸው እዚህ መኪና ላይ ተገጥሞላቸው የምናገኘው። ታዲያ እነዚህ ተሽከርካሪዎች ላይ የምናገኘው ፊቸሮች ምን ምን ናቸው ካላችሁን፣ ኪለስ ኢንተሪ እንደ ስታንዳርድ ይቀርባል። ሌላኛው ኤር ኮንዲሽኒንግ አለ፣ ፓወር ስቴሪንግ አለ፣ ሪጅን ብሬኪንግ ሞዶች አሉት። ከዚህ በተጨማሪ ሴንሰር እና ካሜራ ተገጥሞለታል። እንደ አስፈላጊነቱ ደግሞ ዩኤስቢ ፖርቶች ተገጥሞላቸው እናገኛለን። ነገር ግን ይህ ስታንዳርዱ ነው። ኦፕሽናል በከፍተኞቹ ትሪም ሌቭል ላይ ደግሞ የምናገኛቸው እንደ ቮይስ አሲስት አለ፣ ሞባይል አፕ ኮኔክቲቪቲ አለ፣ እንዲሁም ደግሞ ሪሞት ክላይሜት ኮንትሮል የመሳሰሉትን እነዚህ ተሽከርካሪዎች ላይ እንደ ኦፕሽን ማግኘት እንችላለን። በከተማ ውስጥ ተወዳጅ ከሆነችው ከቢዋይዲ ሴጉል ጋር በምናወዳደርበት ጊዜ ሚኒ ኢቪ አልትራ ኮምፓክት የምንላቸው ናቸው። ጥቅማቸው ምንድነው? ከተማ ውስጥ የትኛውም ቦታ ላይ ፓርክ ማድረግ እንችላለን። እንዲሁም ደግሞ ጠባብ ቦታዎች ላይ ማለፍ እንችላለን። ሴጉሎች ተለቅ ይላሉ። እነሱ ወደ ሃችባክ የምንላቸው ናቸው። ለከተማ ውስጥ አገልግሎት የሚሆኑ ናቸው። ነገር ግን ከሚኒ ኢቪ የተሻለ የሚያደርጋቸው ሰፋ ያለ ቦታ አላቸው። በሬንጃቸውን በናወዳደራቸው እነዚህ ተሽከርካሪዎች እንግዲህ እንደነገርኳችሁ ከ120 እስከ 200 ኪሎ ሜትር ነው ከተማ ውስጥ እንዲጓዙ ዲዛይን የተደረጉት። ሴጉሎች ደግሞ ከ300 ኪሎ ሜትር እስከ 405 ኪሎ ሜትር ናቸው። ይህ እንግዲህ ከፍተኛ ልዩነት ነው። ሌላኛው ቻርጅ ለማድረግ ነው። የሚኒ ኢቪ በስሎ ቻርጂንግ ብቻ ነው ቻርጅ የሚያደርጉት። ሴጉሎች ደግሞ ባይመከርም በፋስት ቻርጀርም ቻርጅ ማድረግ ይችላሉ። ያው ሬድ ባትሪ ናቸው። በ30 ደቂቃ ውስጥ ፉል የማድረግ አቅም አላቸው። ወደ መኪና ውስጥ ገጽታ በንጋበት ጊዜ የመኪና ውስጥ ገጽታ ሚኒ ኢቪ ያው እንደነገርኳችሁ ኮምፓክት ነው። ሴጉሎቹ ትንሽ ሰፋ ያለ ቦታ አላቸው። እቃ ለመጫን ሚኒ ኢቪዎቹ ያን ያህል ቦታ የላቸውም። የኋላ ወንበሮቹን ግዴታ ማውረድ አለባቸው። ሴጉል እቃ መጫኛ ቦታ ሰፋ ያላላቸው። በዋጋ ደረጃ እነዚህ ተሽከርካሪዎች ከዚህ በፊት ሀገራችን ላይ ገብተው የነበሩት ባለ አንድ በሮቹ ኢትዮጵያ ውስጥ እስከ 1.2 ሚሊዮን ብር ሲሸጡ እንደነበሩ መረጃው አለኝ። እነዚህ ግን በአሁኑ ሰዓት ላይ ገና አልገቡም። በቻይና ውስጥ ግን በ$6000 እየተሸጡ የሚገኙ ተሽከርካሪዎች ናቸው። ወደ ሀገራችን ሲገቡ ደግሞ ያለውን ነገር አሳውቃቸዋለሁ። ሴጉሎች እንደምታውቁት በአሁኑ ሰዓት ላይ ከ3,250,000 ብር እስከ 3,400,000 ብር የሚጠሩ ተሽከርካሪዎች ናቸው። እናንተ እነዚህ ተሽከርካሪዎች በምን ያህል ዋጋ ቢቀርቡ ፌር ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ እንዲሁም ሌሎች ከመኪና ጋር የተገናኙ መረጃዎች መከታተል ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር የተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።